የወንድና የዱርዬ መሰብሰቢያ አይሆንም። ቤቴን ከፈለግሽ ለምን አብረሽ ፎቶ እየተነሳሽ በግድግዳው ለምን አትለጥፊም? ቆይ አንቺ ላይ ምን ሆነሻል? እዚህ እኔ ቤት ስንት ጎረምሳ ነው የማየው? ወንዶቹ ከፈለጉ ውጪ ያኑሩሽ እንጂ እንደውም ከዛሬ ጀምሮ ከፈለገሽ አንቺንም ከዚህ ቤት አባረርሻለሁ ብሎ አብርሃም ለሩታ አስጠነቀቃት። ዳኒና አብርሃም ተፋጠጡ። ዳኒ ከሩታ ጎን ሆኖ እኔ ለሩታ ያለሁት እኔ ነኝና ከዛሬ ጀምሮ አንተ አታስፈልግም ከህይወቱ አውጣ ብሎ ለአብርሃም ሲነግረው፣ አብርሃም አንተ ደግሞ ማነህ? ውሽማሽን ያባረርሽው ለካ ይሄኛውን አስበሽው ኖሯል ሲልም ደግሞ ለሩታ ሲነግራት የምትናገረውን እያወቀ አዲስ ነገር ስላስታወስከኝ አመሰግንሃለሁ። ወደ እኔ የሚቀርቡትን ወንዶች አብሬ ፎቶቸውን እየተነሳው በግድግዳ ለጥፋለሁ ብላ ለአብርሃም ነገረችው። ደስታ ያልጨረስነው ነገር አለ። እኔና አንቺ የምናወራው ተስፋ ሰተሽኝ እስካሁን ጊዜ አብሬሽ እንደሆነ ያደረግሽኝና ከዛ ከሀገሬ የመጣሁት አንቺን ብዬ እንደሆነ እየገባሽ አንቺ ግን ሌላ ወንድ ስታዘጋጅ ኖሯል እስከሚመቻችልሽ ድረስ ሲሳካልሽ እኔን ከህይወትሽ ለማስወጣት የፈለግሽው ሲለ አብርሃም ይዘህ ወጥተህ ወደ ውጭ ችግራችሁን ፍቱ እንጂ በእኔ ቤት አይደለም። እኔ ቤት አንድ ቀን ድምፅ ከፍ ተደርጎ ተሰምቶ አይታወቅም። እንዴት ነው ነገሩ? የማንም ዱርዬ መሰብሰቢያ አይሆንም ቤቴ፣ የተከበረ ቤቴ ሲልም ቢነግራቸው እነሱ ደግሞ ሌላኛው ዳኒ ደግሞ ለመጠየቅ የመጣው ትላንትና መተህ ጥየቃ ከሆነ አይታታል አይደል? እዚህ ቤት የሚያመላለስህ ነገር ምንድን ነው? ቤቱ እኮ የእሷ ሳይሆን የኔ ነው። ከፈለግህ ውጪ በራሴ ቤት ይዘሃት ውጣ ሲል አስጠነቀቀው። ደስታን ጎትቶ ከቤት እንዲወጣ አደረገው። ችግራችሁን በውጭ ፍቱ፣ እኔ ቤት ድምፃችሁን ከፍ እያደረጋችሁ ልትጨቃጨቁና ልታወሩ አትችሉም ብሎ አብርሃም እንደ ሴት ነው ማስጮህ፣ እያንዳንድህ ከዚህ ቤት እንድትወጣ ፈልጋለሁ ብሎ አስጠነቀቃቸው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁኝ። አብርሃምና ዳኒ ተፋጠጡ። እሱም ዳኒ ደግሞ ከጎኗ ሆኜ እስከ ዛሬውን እከሳታለሁ ብሎ ተናግሮ ነበረ። ዳኒ የኔ ነው ልጄ ብሎ ሙጭጭ እንደሚለው በተስፋ ጠብቀን ነበር። አሁን ግን ስትጎዳ ጥግቡ አይደለም እና አሁን የነኝም ሆነ ደስታም የምትባል ሰው ደግሞ ከዚህ ውጣ፣ ከእንግዲህ በኋላ እኔ ነኝ ያለኋት ብሎ ለደስታ ሲናገር፣ አንተ ማነህ? ካስወጣኝም የህፃኑ ልጅ አባት ነው እንጂ አንተ ምን አግብቶ ነው ልታስወጣኝ የምትችለው? በማለት ደግሞ ሁለቱ ዳኒና ደስታ ተጨቃጭቀዋል። ምንድን ነው ብሎ አብርሃም ድንገት ሲገባ ሁለቱን ጎረምሳ አጅባ ሚስቱን እያያታል። እሱ የሄደው ልጁን ሊጠይቅ ነበረ። ምንድን ነው ጫጫታው? ምንድን ነው የተፈጠረው? ቆይማ ይህንን አልፈልግም እንዳልሽው ተሰናብታችሁ ወይንም ተነጋግራችሁ አልነበረም ወይ? ምን ልትሰራ ቤት የመጣ ብሎ ደስታን ሲጠይቀው፣ ደስታን እናሷ ያልጨረስነው ጉዳይ ስላለ ላናግራት ነው የተከሰትኩት ብሎ ነግሮታል። እሺ አንተኛውስ? ትላንትና ለመጠየቅ መጥተሃል። ምን ያመላለሰሃል እዚህ ቤት? ቤቱ የኔ መሰለኝ፣ የኔ ነው። ከፈለግሽ ቤት የምታመጫቸውን ወንዶችሽን የአብረሽ ፎቶቸውን እየተነሳሽ መለጠፍ ትቻለሽ። አንቺ አንድ ሴት አይደለሽም እንዴ? ወንድ የምታንጋጊው ነገር ምንድን ነው ብሎ በደንብ ነው የተናገራት። እሷ ደግሞ ይህንን እንደ አዲስ ሀሳብ ስላመጣልኝ አመሰግናለሁ፣ በዝም እቀጥል እሰራበታለሁ ብላ ለአብርሃም ተናግራለች። አብርሃም ጎትቶ ደስታን ሲያስወጣው ነበረ። ደስታ ደግሞ ያልጨረስነው ነገር አለ፣ ምንም ቢሆን ምንም ግን የምፋታሽ እንዳይመስለሽ ብሏታል ደስታ ሩታን። ምክንያቱም ተስፋ ሰተሽኛል፣ ተስፋ ሰተሽኝ እየሳቅሽ ብዙ ነገር ሳደርግም በፈገግታሽ ተማርኬ፣ አሁን ግን አንቺ ደግሞ ሌላ ጎረምሳ አዘጋጅተሽ እሱ ሲመጣ ወደ አንቺ ጋር እኔን ለማስወጣት ፈለግሽ፣ እኔን ለመለያየት ግን በቀላል የምንፋታ እንዳይመስለሽ ብሎ አስጠንቅቆ ነግሯታል። ደስታ ለምን
ለምን እኔ ጊዜን አቃጠልኩበት እንዴት እንደዚህ ታደርጊኛለሽ ብሎ ነግሯት፣ እኔ ደግሞ አንተ ወደና ፈቅደህ ባደረግከው ነው እንጂ እኔም ነግሬሃለሁ ከህይወቴ ውጣ ብዬ ብላ ለሱ ነግሯል። አብርሃም በመጨረሻ ይዞት ወደ ውጭ ወጥቷል። ከዳኒ ጋር ያው ተፋጠጡ። ዳኒንም ጨብጦ ሊያስወጣው ነበረ፣ ግን ዳኒ ደግሞ አልወጣም ብሎ በአብርሃም ቤት ሙጭጭ ብሎ ቤቱ የሩታም ነው እንጂ ያንተ ብቻ አይደለም፣ ሩታ ከኔ ጎን ነው የምትሆነው፣ አንተ ከእንግዲህ በኋላ ታስፈልጋትም ብሎ በሰው ቤት ዳኒ ሙጭጭ ብሏል ማለት ነው የማያገባውን። አብርሃምም እንደ ሴት ነው ማስጮህህ፣ ከዚህ ቤት ውጣ፣ እንደፈለካት አድርጋት፣ እኔ ስለሷ የሚመለከተኝ ነገር የለም፣ የደከምኩበት የለፋሁበት ቤት ስለሆነ በእኔ ቤት የማንም ወሮ በላ ሊፈነጭበት አይችልም ብሎ አብርሃም አስጠንቅቆ ተናግሯል። አንቺም ስራ ካልያዝሽ ከዚህ ቤት አሰናብትሻለሁ ብሏታል። ከህይወቱ እንደተሰናበተች ከቤቱም ለመጨረሻ ሊያሰናበታት ወስኗል ማለት ነው። አረ እባክህ ተው እንጂ ብላ እሷም ደግሞ ጭራሽን ልታስወጣኝ ይህንን ሀሳብማ በጭራሽ እንዳታስበው መቼም አይሆንም አይሳካልህም ብላ ለአብርሃም ነግረዋለች። ዳኒና አብርሃም በጣም ነው የታገሉት። ምክንያቱም አብርሃም ከቤቴ ውጡ፣ እኔ ራሴ ተከብሬ ኖርኩበትን ቤት ማንም ሰው እንደዚህ ልጮህበት እና ሊፈነጭበት አይገባም። እኔ ስመጣ ሁልጊዜ ከሰው ጋር እየተላፋሽ ከወንድ ከጎረምሳ ጋር ነው ማይሽ። ይህን ያህል ክብርሽን ዝቅ እያደረገች ሴት ነሽ ወይ? እኔ ልጅን ለመጠየቅ በሚመጣ ሰዓት ደግሞ አንቺ ዛሬ አንድ ወንድ ነገ ሌላ ወንድ ጋር ነው ሀሳብሽን ማየው። ትላንትና እንደዛ ብለሽው በአንድ ቀን አዳር ውስጥ ደግሞ ከዚህኛው ሰው ጋር ምን ያጣብቅሻል? ምን ብሎ ነው የመጣው? መጀመሪያ ሊጠይቅሽ ነው አይደለም? ሊያኖርሽና ሊጠቀልልሽ ከሆነ መልካም፣ ግን በእኔ ቤት ሳይሆን ታዲያ ሀሳብ የምትሰጡትና የምትደሰቱት በራሱ ቤት ሲያኖርሽ ነው። ከፈለግሽ ከዚህ ቤት አንቺን ማሰናበትሻለሁ፣ በትጠነቀቅ ይሻልሻል ብሎ ለሩታ አስጠንቅቋታል። ዳኒም ሙጭጭ ብሎ ቤቱም የሩታም ስለሆነ እኔ ከሷ ጎን ነኝ፣ አንተ እንደውም ከዚህ ቤት ውጣላ፣ በገዛ ቤቱ ሊያሰናብተው ማለት ነው። እና የዛሬው ደስታ የሚያሳዝነው እንደገና ደግሞ ዳኒ በሰው ድርቅ በሰው ቤት ሞጭጭን ያለው አብርሃም ጀግና ተጫውቷል። ጎበዝ አንበሳ፣ እንደዚህ ነው ጀግና። አዎ እንደ ሴት ነው ማስለፈልፈህ ማስጮሃል። እኛ ሴቶች ምላሳም ነን እንዴ? ግን እንደዛ ለምንድን ያለን አብርሃም እና ዳኒ በአዲስ ሀሳብ የሆነ ጠሮበት ሲመጣ የሆነ ሀሳብ እንደሚያመነጭ የታወቀ ነበረ። እየተጓተቱ እንግዲህ አብርሃምን ከቤቱ እየጎተተ እያስወጣው የዛሬው ክፍል ያልቃል ማለት ነው። ከተበሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።